የመድፈኞቹ አሰልጣኝ ሚኬል አርቴታ የባርሴሎና የአሰልጣኝነት ወንበር ለመረከብ ተዘጋጅቷል የሚሉ መረጃዎች ፍጹም ከእውነት የራቁ ነው ሲሉ አጣጥሏቸዋል። ከሰሞኑ እንግዲህ 44 ዓመቱ ዣቪ ሄርናንዴዝ ከባርሴሎና አሰልጣኝነቱ የፊታችን ክረምት ወር ላይ እንግዲህ እንደሚለቅና እንዲሁም ክለቡን እንደሚሰናበት ካሳወቀ በኋላ ሌላው ስፔናዊ አሰልጣኝ ሚኬል አርቴታ ስሙ ከባርሴሎና ጋር ሲያዝ መቆየቱና አንዳንድ ሚዲያዎች ይባስ ብሎ አሰልጣኙ ለተጫዋቾቹ ቀድሞ ያለውን ሁኔታ አሳውቋቸዋል ሲሉ መዘገባቸው የሚታወቅ ነው። የስፔን ጋዜጦች ደግሞ በተለይ የ41 ዓመቱ የሳን ሴባስቲያኑ ተወላጅ ሚኬል አርቴታ የቅርብ ወዳጆቹ በክረምቱ ከሰሜን ለንደን ለቆ ወደ ስፔን አቅርቶ በላሊጋ የሚጫወት አንድ ክለብ ማሰልጠን ፍላጎት እንዳለው ማረጋገጥ ይችላል የሚሉ መረጃዎችን ሲያነፍሱ መቆየታቸው ይታወሳል። ታዲያ አሰልጣኙ ዛሬ ከኖቲንጋም ፎረስት ጋር ከሚያደርጉት የፕሪሚየር ሊግ የሁለተኛ ሳምንት ጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ ይሄ በፍጹም ከእውነት የራቀ መረጃ ነው፣ ከየት እንደመጣ ማላውቅም፣ እውነቱን ለመናገር ትንሽ የሚያበሳጫል ጉዳይ ሆነ እዚህ ክለብ ውስጥ የጀመርኩትና ማሳካት የሚፈልገው ነገር አለ፣ እዚህ በመፈልገው ክለብና በመፈልጋቸው ሰዎች ተከብቤ ነው ያለሁት፣ በጣም ደስተኛ ነኝ፣ ስለዚህ በፍጹም ሐሰተኛ መረጃ ነው እየተናፈሰ የሚገኘው ሲል በ2019 ክለቡን ከኡናይ ኤምሪ ከተረከበ በኋላ 210 ጨዋታዎችን በአሰልጣኝነት ማድረግ የቻለው ሚኬል አርቴታ ያስታወቀበት ሂደት አለ ማለት ነው። እንደሚታወቀው ሚኬል አርቴታ በተለይ ክለቡን ከተረከበ በኋላ ወደ ዋንጫ ተፎካካሪ ማድረግ ችሏል። በተለይ አርሰናልን አምና 2 ደረጃን ይዞ እንዲያጠናቀቅ ዘንድሮም እንዲሁ አሁን ባለው ወቅት ሁኔታም በ5 ነጥብ ልዩነቱ 3 ደረጃ ላይ ተቀምጦ ለዋንጫ እንዲፈካከር እንዲሁም ደግሞ የሻምፒየንስ ሊግ እግር ኳስን ወደ ኤምሬትስ ስቴዲየም እንዲመለስ ምክንያት የሆነ አሰልጣኝ እንደሆነ ይታወቃልና በቀጣይ አንድ ትልቅ አቺቭመንት አንድ ትልቅ የዋንጫ ስኬት ከዚህ ክለብ ጋር ማሳካት እንደሚፈልግ ነው እየተገለጸ የሚገኘው ሚኬል አርቴታ። ስለዚህ የተናፈሱ የሚገኙ ወሬዎች በተለይ በፍጹም ሐሰተኛ መሆናቸው እንደሚጠቁም አይነት ሐሳብ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ ላይ ከሱ አንደበት የተሰማ ጉዳይ ሆኗል ማለት ይቻላል። ከዛ ውጪ ሁለቱ የለንደን ክለቦችን ያፋጠጠው አፍሪካዊ ኦስማን ዲዮማንዴ በሰፊው ትኩረት የሳበ ተጫዋች ሆኗል። ምዕራብ ለንደኑ ክለብ ቼልሲ በተለይ ቲያጎ ሲልቫ የረጅም ጊዜ ተተኪ ተከላካይ ፍለጋ ገበያውን እያማተረ ይገኛል። እንደሚታወቀው ግንቦት ወር 2020 ላይ አሜሪካዊ ቢሊዮነር ቶድ ቦይል የምዕራብ ለንደኑ ክለብ በባለቤትነት ማስተዳደር የሚችሉበትን ፈቃድ ካገኙ በኋላ እንግዲህ ከ1 ቢሊዮን ፓውንድ በላይ ወጪ በማድረግ በርካታ ተጫዋቾችን ማስፈረማቸው የሚታወስ ነው። ከነዛ መካከል ቲያጎ ሲልቫ አንዱ ሲሆን ወጥነት ባለው መልኩ ለክለቡ እጅግ አስደናቂ እንቅስቃሴ ካደረጉ ተጫዋቾች መካከል በዋናነት ይጠቀሳል። እንግዲህ አሰልጣኝ ማውሪሲዮ ፖቼቲኖ ይህንን ሁሉ ተጫዋቾች ማዋቀርና አንድ ጠንካራ ቡድን ለመስራት ተቸግረው እየተመለከትናቸው እንገኛለን በስታንፎርድ ብሪጅ ቤት ማለት ነው። አንዳንድ ጊዜ በተለይ ብዙዎች ወይም ደግሞ የቼልሲ የምዕራብ ለንደኑ ደጋፊዎች ሁለት ሀሳቦችን ይዘው እያቀነቀኑ ነው የሚገኙት። አንዳንዶቹ ጊዜ ይፈልጋሉ የሚል ነገር ያነሳሉ። በተለይ እነዚህን ተጫዋቾች ማዋቀር ጊዜ የሚፈልግ ጉዳይ ነው፣ ስለዚህ በትዕግስት ይህንን አሰልጣኝ ልንጠብቃቸው ይገባል የሚል ነገር ያነሳሉ። አንዳንዶች ደግሞ ክለቡ ላይ ለውጥ ማምጣት አይችልም፣ ቢሰናበትና በአጭር ጊዜ መልበሻ ክፍሉን ተቆጣጥሮ ለውጥ ማምጣት የሚችል አሰልጣኝ ቢመጣ መልካም ነው የሚል ሀሳብ የሚያነሱም የክለቡ ደጋፊዎች እንዳሉ መግለጽ ይቻላል። ክለቡ ግን አሁንም በክረምቱ ይበልጥ ስብስቡን ለማጠናከር ሀሳብና እቅድ እንዳላቸው ለማወቅ ብዙም የሚዳግት ጉዳይ አይደለም። በተለይ ከዚህ ከፋይናንሻል ፌር ፕሌይ ክስ ከቀረበባቸው ክለቦች መካከል ልክ ማንቸስተር ሲቲ በዋናነት የሚጠቀሰው ክለብ ሆኖ ሳለ ሰማያዊዎቹም ግን በተለይ ክስ ካለባቸው ክለቦች መካከል አንዱ ናቸው። እንግዲህ የፊታችን ክረምት ወር ላይ ስብስባቸውን ለማጠናከር ከፍተኛ ጥረት እንዲሁ ያደርጋሉ ተብሎ ይገመታል ማለት ነው። ከዛ ውጪ ቪክተር ኦስሜን ለማስፈረም ፉክክሩን እየመሩ እንደሚገኙ የሚነገርላቸው ቼልሲዎች የአንጋፋው ተከላካያቸውን ቲያጎ ሲልቫ አልጋወራሽ ሊሆን የሚችል ተጫዋች ከወዲሁ እያሰሱ ነው የሚገኙት። እንደሚታወቀው አክሴል ዲሳሲና ቤኒዮ ባዲያሺሊ እነዚህ ሁለት የተከላካይ መስመር ተጫዋቾች ፈረንሳይ ናቸው፣ ከሞናኮ ነው የመጡት። ከዛ ውጪ ዌስሊ ፎፋና ከሌስተር ሲቲ፣ ከዛ በፊት የሴንት ኢቲየን የዊሊያም ሳሊባ አጣማሪ ነበር የተከላካይ መስመር ተጫዋች ነው። ይህንንም ተጫዋች እንዳስፈረሙ ይታወቃል። ጉዳት እንደ ልብ እያጫወቱ አይደለም። ይህንን ተጫዋች ጥሩ ተስፋ ያለው ጥሩ እንቅስቃሴ የሚያደርግ የተከላካይ መስመር ተጫዋች ቢሆንም ማለት ነው። ግን እነዚህ ተጫዋቾች የቲያጎ ሲልቫን ሚናን ይተካሉ ተብለው እግራቸው ስታንፎርድ ብሪጅ ቢደርስም የተጠበቀባቸውን ያክል መንቀሳቀስና የቼልሲን ደጋፊዎች እምነት ማግኘት የሚያስችል እንቅስቃሴ ግን ማሳየት አልቻሉም። የ39 ዓመቱ ቲያጎ ሲልቫ ነው ባለው ወቅታዊ ሁኔታ የቼልሲ ደጋፊዎችም እምነት የሚጥሉበት። ልምዱ ደግሞ በተለይ በፕሪሚየር ሊግ በዚህ እድሜው ራሱ የፕሪሚየር ሊጉ አንጋፋ ወይም ደግሞ ትልቅ እድሜ ያለው ተጫዋች ነው ባለው ወቅታዊ ሁኔታ። ቢሆንም ግን እንደ እድሜው አይደለም እየተንቀሳቀሰ የሚገኘው ቲያጎ ሲልቫ ከሯጮች ጋር ይሮጣል። በተለይ ከረጃጅም ተጫዋቾች ጋርም ኳስ በማስጣል የቆሙ ኳሶች ላይ ጥሩ ሚናን የሚወጣ ፊዚካል አፒራንስ በጣም ጠንካራ የሆነ የተከላካይ መስመር ተጫዋች ነው። እድሜ እንደ ቁጥር እየተመለከታቸው ከሚገኙ ተጫዋቾች መካከል አንዱ ቲያጎ ሲልቫ ነው ሊባል ይችላልና በቼልሲ እንቅስቃሴ ላይ በጣም ጥሩ የሚባል እንቅስቃሴ በተለይ ደግሞ የቼልሲ የተከላካይ መስመር ይነስም ይብዛም አሁን ባለው ወቅት ሁኔታ ላይ እንዲገኝ ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ነው። ስለዚህ ቼልሲዎች የፊታቸውን እንዲሁ ወደ አርሰናልና ወደ ማንቸስተር ዩናይትድ ኢላማ ወደ ሆነው ወደ ኦስማን ዲዮማንዴ ማዞራቸውን በርካታ ምንጮች እየጠቆሙ ይገኛሉ። እንግዲህ ያለንበት የእግር ኳስ ዘመን የሚመጥንና አስተማማኝ የሆነ የተከላካይ መስመር ተጫዋች እንደሆነ ይነገርለታል የስፖርቲንግ ሊዝበኑ ኦስማን ዲዮማንዴ ማለት ነው። እንግዲህ ትኩረታቸውን ወደ ተጫዋች ማዞራቸውን እየተገለጸ የሚገኘው የፖርቹጋሉ ጋዜጣ ኤቦላ በፊት ገጹ ይዞት
የወጣው መረጃ የሚያመላክተው የ20 ዓመቱ ኮት ዲቫር የተከላካይ መስመር ተጫዋች የቼልሲ ቁጥር 1 ኢላማና ቀጣይ መስከረም ወር ሲመጣ በተለይ 40 ዓመቱን ለሚይዘው ቲያጎ ሲልቫ ትክክለኛው ተተኪና አልጋወራሽ የሆነው ተጫዋች ዲዮማንዴ እንደሆነ ታምኖበታል ተብሏል። ክለቡ እንግዲህ ማለትም ስፖርቲንግ ሊዝበን የነን ተጫዋች የውል ማፍረሻውን ማለትም 68 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ ካልተከፈላቸው በስተቀር በፍጹም ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌላቸው ኮዲው እየገለጹ ነው የሚገኙት። ዲዮማንዴ በአሁኑ ሰዓት በአፍሪካ ዋንጫው ላይ በዚህ እድሜው ለሀገሩ ኮት ዲቫር ተሰልፎ የተጫወተ እንደሚገኝ ይታወቃል። በተለይ አሁን ባሉት ወቅታዊ ሁኔታዎች ማለትም ከሴኔጋል ጋር የተደረገው የትላንትናው የጥሎ ማለፍ መርሃ ግብር ላይ በጉዳት ነው ያልተሰለፈው እንጂ ተጫዋቹ በምድብ ጨዋታዎች ላይም ተመልክተናል። ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። በክለብ ደረጃም ከ12 ወር በፊት ሚድትላንድን በመልቀቅ ነው ስፖርቲንግ ሊዝበንን የተቀላቀለው። ቢሆንም ግን በአጭር ጊዜ ውስጥ ጥሩ እንቅስቃሴን በማድረግ የበርካታ ክለቦች አይን ማረፊያ መሆን ችሏል ዲዮማንዴ ማለት ነው። አርሰናል ባሳለፍነው ክረምት የዝውውር መስኮት ላይ ይህንን ተጫዋች ለማስፈረም 30 ሚሊዮን ፓውንድ ይዞ ቢቀርቡም በክለቡ ውድቅ መደረጉ የሚታወቅ ነው። ቼልሲ ደግሞ የክረምቱ ዋነኛ ኢላማቸው በማድረግ ከሌሎች ክለቦች በተለይ ደግሞ ከሌሎች የለንደን ተቀናቃኛቸው አርሰናል ጋር በዚህ ተጫዋች ጉዳይ አንገት ለአንገት መተናነቃቸው አይቀርም እየተባለ ነው የሚገኘው። ሁለቱም ክለቦች ተጫዋቹን ለማስፈረም ከፍተኛ ጥረት እንደሚያደርጉ ግን እንዲሁ ከወዲሁ ለማወቅ ተችሏል ማለት ነው። ሁለቱም የተከላካይ መስመራቸውን ለማጠናከር እንዲሁም ደግሞ በቀጣይ ውድድር ዘመን ላይ ተጠናክሮ ለመምጣት ይህንን ተጫዋች የግድ ወደ ክለባቸው ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ። ለዚህም ብርቱ ፍክክር ውስጥ እንደሚገቡ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። ከዚህ ውጭ የቶተንሃም አማካይ መስመር ተጫዋች ፒየር ኤሚል ሆይቤ የውድድር ዘመኑ እስኪጠናቀቅ ድረስ በቶተንሃም ቤት እንደሚቆይ ክለቡ አረጋግጧል። በዝውውር ገበያው ላይ 15 ሚሊዮን ፓውንድ የሚገመተው የዴንማርካዊ የአማካይ መስመር ተጫዋች በዚህ ዝውውር መስኮት ላይ ወደ ኦሎምፒክ ሊዮን ለማምራት ከጫፍ ደርሶ እንደነበርና ተጫዋቹ ዝውውሩን ባለመቀበሉ ምክንያት ዝውውሩ ሳይከናወን መቅረቱ የሚታወቅ ነው። በርካታ ክለቦችም በተለይ ተጫዋቹ ለማስፈረም እንቅስቃሴና ጥረት ያደረጉበት የዝውውር መስኮት ነበር። ቢሆንም ግን ፒየር ኤሚል ሆይቤ የውድድር ዘመኑ እስኪጠናቀቅ ድረስ በክለቡ እንደሚቆይ እንዲሁ ለማወቅ ተችሏል ማለት ነው። የስካይ ስፖርቱ ጋዜጠኛ ፍሎሪያን ፕሌተንበርግ ጉዳዩን እንግዲህ የተጫዋቹ ወኪል ላርስ ሃልግሪን እንዲሁ ማረጋገጡን ገልጿል። በተለይ ከየትኛውም ክለብ የቀረበለትን ውል መቀበል አለመፈለጉን ጠቁሞ ተጫዋቹ ትኩረቱ ክለቡን መርዳትና በአሰልጣኙ መመሪያ ስር ኳስን ተረጋግቶ መጫወት እንደሆነ ገልጾልኛል ጠበቃው ላሪስ ሃልግሪን ሲል እንዲሁ የስካይ ስፖርቱ ጋዜጠኛ ፍሎሪያን ፕሌተንበርግ ለስካይ ስፖርት ጋዜጠኛ ነው በፊት ገጹ ላይ ይዞት የወጣው መረጃ ያመላክታል ማለት ነው። እንደሚታወቀው አውስትራሊያ አሰልጣኝ አንጅ ፖስቴኮግሉ ክለቡን ተረክበው ማሰልጠን ከጀመሩበት ጊዜ አንስቶ ያን ያክል ማለትም እንብዛም ሆይቤን በተደጋጋሚ በአማካኝ ቦታ ላይ ሲያሰልፉት አይስተዋልም። ከቋሚ 11 ቦታ ከራቁ ተጫዋቾች መካከል አንዱ ነው። በዚህ ቦታ ላይ ፓፔ ሜታሰርና ቪስ ቢሱማ ናቸው በተደጋጋሚ በቋሚነት የሚሰለፉት ማለት ነው። ለአሰልጣኙ ከመጡ ወዲህ ከተደረጉ 21 የፕሪሚየር ሊግ ጨዋታዎች መካከል 20 ላይ መሰለፍ ችሏል ሆይቤ። ቢሆንም ግን በቋሚነት የጀመራቸው ጨዋታዎች ግን በጣት የሚቆጠሩ ናቸውና ተቀይረው ወደ ሜዳ የሚገባው በተደጋጋሚ። በዚህ ምክንያት ምናልባት ተጫዋቹ ከክለቡ ለቆ ሊሄድ ይችላል ተብሎ ሲገለጽ ነበር። ቢሆንም ግን በተለይ አሁን ባለው ወቅት የኔታ 28 ዓመቱ ዴንማርካዊ የአማካይ መስመር ተጫዋች የውድድር ዘመኑ እስኪጠናቀቅ ድረስ በቶተንሃም ቤት እንደሚቆይ እንዲሁ ለማወቅ ተችሏል ማለት ነው። ከዚህ ውጪ ማርከስ ራሽፎርድ በዩናይትድ ቤት የዘንድሮ የውድድር ዘመን ላይ እያሳየ የሚገኘው አስከፊ ጉዞ ለመታደግ ወደ ሜዳ ሲመለስ ከጎል ጋር መሆን መቻል አለበት። አለበለዚያ ግን ለራሽፎርድ የውድድር ዘመን ያበቃለታል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጎን ለጎን ራሽፎርድ የሁለት ሳምንት ደሞዙ ማለትም ወደ 650,000 ፓውንድ ክለቡ እንደሚቀጣው ነው እየተገለጸ የሚገኘው። 26 ዓመቱ ላይ ነው የሚገኘው። ይህ እንግሊዛዊ ከሰሞኑ በተለይ ደግሞ ከሜዳ ውጭ የሚያሳየው እንቅስቃሴ እያስተቸው ይገኛል። ባሳለፍነው ሳምንት አጋማሽ ማለትም ሮብለት አሞኛል ብሎ ወደ ሰሜን አይርላንድ በማቅናት በቤልፋስት ከተማ በቶምሰን ጋራጅ ክለብ በተባለ የምሽት ክለብ ውስጥ ታይቷል። ከዛ በኋላም በጊዜ ወደ እንግሊዝ በማቅናት ትላንትና ልምድ አለመስራቱን ተከትሎ ዩናይትድ ከትላንትና በስቲያ ባደረጉት የኤፍኤ ካፕ የአራተኛ ዙር ጨዋታ ከስብስቡ ውጪ መደረጉ አይዘነጋም። እንግዲህ አሰልጣኝ ቴነግ ባሳለፍነው ጥቅምት ወር ላይ በከተማ ተቀናቃኛቸው ማንቸስተር ሲቲ 3-0 ከተሸነፉበት ጨዋታ አስቀድሞ ተጫዋቹ ማለትም የ26 ዓመቱን ማርከስ ራሽፎርድን በተለይ የልደት በዓሉን ምክንያት በማድረግ ወይም ደግሞ 26ኛ ዓመቱን በመያዙን ምክንያት በማድረግ በምሽት ክበብ ማሳለፉን የሚያሳዩ ምስሎች በማህበራዊ ትስስር ገጾች መጋራታቸውን ተከትሎ ይህ በፍጹም ተቀባይነት የሌለው ጉዳይ እንደሆነ አስረግጬ ነግሬዋለሁ። እሱም ይቅርታ ጠይቋል። ነገሮችን ማስተካከልና ወደ ድሮ አቋሙ መመለስ ነው የሚፈልገው። እኛም በዚህ ረገድ እናግዟለን የሚል ሀሳባቸው መስጠታቸው አይዘነጋም። አምና 30 ግቦችን ማስቆጠር የቻለው ራሽፎርድ ዘንድሮ ግን የጎል ድርቅ ተከስቶበታል ማለት ይቻላል። 4 ጎሎችን ብቻ ነው በሁሉም የውድድር ዘመን ወይም ደግሞ በአጠቃላይ በዚህ የውድድር ዘመን ላይ ማስቆጠር የቻለው ማለት ነው። በፕሪሚየር ሊጉ በተከታታይ ጨዋታዎች ላይ ጎል ካስቆጠረ ድፍን 1 ዓመት ሊሞላው ጥቂት ቀናቶች ሲቀሩት ያንን ነገር ማሳካቱ ይታወቃል። ታዲያ በድጋሚ አሁንም በምሽት ክበብ አዙሪት አለመለቀቁን ተከትሎ አሰልጣኝ ቴነግ ውስጣዊ ጉዳይ ነው እኛውን ፈቷልን ሲሉ መደመጣቸው አይዘነጋም። መገናኛ ብዙሃኑ እንዲሁም ፐንዲቶች ወይም ደግሞ የቀድሞ ተጫዋቾች ስለ ተጫዋቹ የራሳቸውን ሀሳብ እየሰጡ ይገኛሉ። ክህሎትን ወጥቶ እንዳይጠቀም ጥሩ አሰልጣኝ አጥቷል። የሆነ የማናውቀው ችግር ወይ በቤቱ ወይ በግንኙነቱ ወይ በእግር ኳስ ክለቡ መካከል እንዳለ ግን የሚታይና ግልጽ ጉዳይ ነው ሲል የ53 ዓመቱ የፕሪሚየር ሊጉ በርካታ ጎሎችን ያስቆጠረው ተጫዋች አለን ሺረር የማርከስ ራሽፎርድ ሁኔታ በዚህ መልኩ የገለጸበት ሂደት አለ። ሪዮ ፈርዲናንድ በበኩሉ በክለቡ ብዙ ዓመት እንደቆየ ተጫዋች ከሱ የሚጠበቅ አይደለም። አንዱ ከክለቡ ጋር ተለያይቷል፣ አንዱ ደግሞ በውሰት
ወደ ቀድሞ ክለቡ ተመልሷል። ክለቡ ላይ ብዙ ነገሮች ይነሳሉ፣ ብዙ ክፍተቶች አሉ። እሱ ደግሞ ልምድ ያለው ተጫዋች ነው። ስለዚህ ኃላፊነቱ መወጣት መቻል ነበረበት የሚል ሀሳቡን ሰጥቷል። እንግዲህ ተጫዋች ስም አልጠቀሰም፣ ግን ግልጽ ይመስለኛል ክርስቲያኖ ሮናልዶ እና እንዲሁም ደግሞ ጄደን ሳንቾን በተለይ ከክለቡ ተለያይተዋል። ቢሆንም ግን ክለቡ አሁንም የሚነሳበት ክፍተት እንዳለ ያለ በተለይ ተጫዋቹ እንቅርት ላይ ጆሮ ደግፍ መሆን መቻል የለበትም ለክለቡ የሚል ነገር ነው ያነሳው ማለት ነው። በርካቶች ደግሞ የፊታችን ሐሙስ ወደ ሞሊኒዮ ያቅንተው በሁሉም ጨዋታዎች ያለፉትን 7 ጨዋታዎች ያልተሸነፉትን ወልቭሶችን የሚያገኙት ማንቸስተር ዩናይትዶች በዚህ መርሃ ግብር ላይ ማርከስ ራሽፎርድ የሚሰለፍ ከሆነ ወይም ደግሞ ጨዋታውን እንዲያደርግ በአሰልጣኙ እድል የሚሰጠው ከሆነ ጎል ማስቆጠር ግድ ይለዋል። አለበለዚያ ግን የትችት በትሩን አይችለውም ሲሉ ነው በርካታ መረጃዎች ይህንን ሀሳብ በማህበራዊ ትስስር ገጻቸው እያነሱ የሚገኙት ማለት ነው። በዚህ ሁኔታ 59 ጊዜ የተሰልፎ ሀገሩን መወከል የቻለው ወይም ደግሞ እንግሊዝ ብሔራዊ ቡድን ላይ ለ59 ጊዜ የተሰልፎ መጫወቱ ይታወቃል። ማርከስ ራሽፎርድ የፊታችን ሰኔ ወር ላይ በአውሮፓ ዋንጫው ላይ በአሰልጣኝ ሳውዝጌት የመመረጥ እድሉን ግን ይበልጥ እያጠበበ ይገኛል የሚሉ መረጃዎች በስፋትም እየወጡ ይገኛሉ ማለት ነው። በመጨረሻም የኒውካስሉ አማካይ መስመር ተጫዋች ሉዊስ ማይሊ በሴንት ጄምስ ፓርክ ረዘም ላለ ጊዜ የሚያቆየውን ውል ፈርሟል። የ17 ዓመቱ አማካይ በዘንድሮው የውድድር ዘመን አስደናቂ እንቅስቃሴን እያደረገ ነው የሚገኘው። በዚህ እድሜው ዘንድሮ 17 ጨዋታዎች ላይ ማለትም በሻምፒየንስ ሊግና የፕሪሚየር ሊግ ጨዋታዎች ላይም ተሰልፎ መጫወት የቻለ ተጫዋች ነው በዚህ እድሜው ማለት ነው። ይህ ትልቅ ኤክስፒሪየንስ ነው ለ17 ዓመት ተጫዋች ማለት ነው። እንግዲህ ሉዊስ ማይሊም ለእኔም ለቤተሰቦችም ትልቅ ቀን ነው ሲል ተደምጧል። እንግዲህ ውሌንግ ስላደስኩኝ ደስተኛ ነኝ፣ በእነዚህ ደጋፊዎች ስር መጫወት ራሱ አስደናቂ ነገር ነው የሚል ሀሳቡን አንስቷል። በበርካታ ክለቦች አይን ውስጥ የወደቀ ተጫዋች እንደነበር የሚታወቅ ነው። ታዲያ አሰልጣኙ ኤዲ ሃው በበኩሉ በተለይ ማይሊ የነብር ጣት ነው፣ ያልታሰበ አስገራሚ ክህሎት ያለው ወጣት ተጫዋች ነው፣ ይህንን ተጫዋች ከኛ ጋር እንደሚቆይ በማረጋገጣችን ደስተኞች ነን የሚል ሀሳባቸውን ሰጥቷል። ስለዚህ ሉዊስ ማይሊ ረዘም ላለ ጊዜ በሴንት ጄምስ ፓርክ የሚያቆየውን ውል የፈረመበት ሂደት አለ። በተለይ ደግሞ የአማካይ መስመር ላይ ትልቅ ክፍተት የሚነሳበት ኒውካስል ዩናይትድ ስሙ ከጃኮብ ራምሴ ጋር ከአስቶን ቪላ አማካይ መስመር ተጫዋች ጋር በስፋት እየተነሳ ይገኛል። ቀደም ሲል ከካልቪን ፊሊፕስ ጋር እንዲሁ ስማቸው ሲያዝ እንደነበር ይታወቃል። ምክንያቱም አማካይ መስመር ላይ ያለባቸውን ክፍተት ለመጠገን ያክል ነው። ግን ደግሞ ሉዊስ ማይሊ በክለቡ እንደሚቆይ ማረጋገጣቸውም አንድ ራሱን የቻለ መልካም ዜና ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። በአፍሪካ ዋንጫ ትላንትና የኮሞሮስ ደሴቱ ሀገር ኬፕ ቨርድ በታሪኳ ለመጀመሪያ ጊዜ ሩብ ፍጻሜውን የተቀላቀለችበትን ውጤት አስመዝግባለች። በ2021 ጥሎ ማለፍ ላይ በሴኔጋል ሽንፈት ማስተናገዳቸው ይታወሳል። በ2013 እንዲሁ በጋና ከውድድሩ መሰናበታቸው የሚታወስ ነው። 771 ኪሎ ሜትሮች ብቻ በመካከላቸው የሚገኘው ኬፕ ቨርድና ሞሪታኒያ ትላንትና የጥሎ ማለፍ ጨዋታቸውን አከናውነው ነበር። እንግዲህ ሞሪታኒያ በታሪኳ በተለይ በአፍሪካ ዋንጫ ስትሳተፍ ከ2019 በኋላ ለመጀመሪያ ጊዜ ነው። የኬፕ ቨርዱ አሰልጣኝ ቡቢስታ እንግዲህ በ2013 በተለይ ኬፕ ቨርድ ለመጀመሪያ ጊዜ በአፍሪካ ዋንጫው ስታልፍ የቡድኑ ምክትል አሰልጣኝ ነበር። አሁን ደግሞ ቡድኑን በዋና አሰልጣኝነት በመያዝ ክለቡን ወይም ደግሞ ቡድኑን ሩብ ፍጻሜ እንዲገቡ ትልቅ ሚና የተወጣ አሰልጣኝ ሆኖ የተመለከትነው እንገኛለን። የሞሪታኒያ አሰልጣኝ አሚር አብዶ በበኩሉ በ2019 ኮሞሮስ ለመጀመሪያ ጊዜ ወደ አፍሪካ ዋንጫው እንድታልፍ ማድረግ የቻለ አሰልጣኝ እንደነበር የሚታወቅ ነው። በሞሪታኒያ በኩል ተቀይሮ የገባው ኤል ዋሊ የቀይ መስመር የተከላካይ መስመር ተጫዋች የግብ ጠባቂው ኒያሴን በተለይ በጭንቅላት ኳሱን መልስለታለሁ በሚልበት ሰዓት ላይ የኬፕ ቨርዱ አጥቂ በተለይ ጌልሰን ታቫሬዝ ማለት ነው ኳሷን አንቲሲፔት አድርገው ወይም አነፍንፎ በተለይ ኳሷ ጋር ሊደርስ በሚልበት ጥረት ላይ ወይም ደግሞ ሊደርስ በሚልበት ሰዓት ላይ ግብ ጠባቂው ኒያሴ የሰራውን ጥፋት ተከትሎ ነው የፍጹም ቅጣት ምት የተሰጠው። የቡድኑ አምበል ራያን ሜንዴዝ ደግሞ ኳስና መረብን ያገናኘው ተጫዋች ነው፣ የ34 ዓመቱ ተጫዋች ማለት ነው። እንግዲህ ሜትር ከ85 ሴንቲሜትር የሚረዝመው የሞሪታኒያው ግብ ጠባቂ ባባካር ኒያሴ በተለይ ቡድኑ በተቻለው መጠን በጨዋታው ላይ እንዲቆዩ ለማድረግ ከፍተኛ ጥረት አድርጓል። ሞሪታኒያ በ90 ደቂቃው አንድ ኢላማውን የጠበቀ ሙከራ ማድረግ አልቻለችም። ኬፕ ቨርድ በአንጻሯ ከአንድ 2-3 በተለይ የተቻላትን ጥረት አድርጋ ነበር ኳስና መረቦችን ለማገናኘት ማለት ነው። በዚህ ግብ ጠባቂ አማካኝነት ግን የመከኑ ጉዳዮች ሆነዋል ማለት ነው። ከዛ ውጪ ከመርፌ ቀዳዳ የጠበበ ድልን ይዛ እና ተፍጨርጭራ በተለይ ጥሎ ማለፉን የተቀላቀለችው አዘጋጁ ሀገር ኮት ዲቮር እንዲሁ ያገኘችውን ሁለተኛ ድል በሚገባ በመጠቀም የ2021 አሸናፊውን ሀገር ሴኔጋልን ከውድድሩ በማሰናበት የሩብ ፍጻሜ ተፋላሚ መሆኗን እንዲያረጋግጠችበትን ውጤት አስመዝግባለች። እንደሚታወቀው በተለይ ኮት ዲቮር የውድድሩ አዘጋጅ ሀገር ናት። 4 ስቴዲየሞችን ገንብታለች። 2 ስቴዲየሞችን አዲስ አበባ ውድድር እያስተናገደች የምትገኘው ብዙዎች በተለይ ከ2015 በኋላ ምናልባት የአፍሪካ ዋንጫን በድጋሚ ለማንሳት የሚያስችል ስብስብ አላት ብለው ያምናሉ። የምድብ ጨዋታው ላይ ግን ያሳያችው ደከመ ውጤት በተለይ የምድብ 3ኛ ጨዋታዋን ወይም ደግሞ ጨዋታውን አሸንፋ ቀጣዩን ዙር መቀላቀል የሚያስችላትን መርሃ ግብር ላይ 4-0 በሆነ ውጤት በኢኳቶሪያል ጊኒ ሽንፈት ያስተናገደች አዘጋጅ ሀገር የመጀመሪያው አዘጋጅ ሀገር ተብላም እንድትሰየም ምክንያት የነበረ ጉዳይ እንደነበር ይታወቃል። ያንን ምክንያት በማድረግም ፈረንሳዩን የ70 ዓመቱን አሰልጣኝ ያን ሉዊስ ጋሴን ከአሰልጣኝነት ርከኑ አሰናብታ ነው ይህንን ጨዋታ ያደረገችው። ሴኔጋል በበኩሏ በአፍሪካ ዋንጫው 3ቱንም የምድብ ጨዋታዋን ምድብ 3 ላይ ማለት ነው በማሸነፍ ወይም ደግሞ 9 ነጥብ በመያዝ ምድቧን በበላይነት ያጠናቀቀች ብቸኛዋ ሀገር ናት በአፍሪካ ዋንጫ ማለት ነው። ስለዚህ የሚያደርጉት ጨዋታ ምናልባትም
ዋንጫ በፊት የሚደረግ እንደ ዋንጫ ጨዋታ ሊታይ የሚችል ጨዋታ ወይ መርሃ ግብር ተብሎ ሊነሳ ይችላል የሚሉ መረጃዎች በስፋት ሲወጡ እንደነበር ይታወቃል። ሴኔጋል 3 ቅያሬዎችን አድርገው ነበር ወደ ሜዳ የገቡት። ኒያካቴ ላሚኔ ካማራና አብዱ ጃሎን የፊት መስመር ተጫዋቾችን በቋሚነት አሰልፈው ነው አሰልጣኝ አሊዮ ሲሴ እየገባው ማለት ነው። የቡድኑ ከ23 ዓመት በታች አሰልጣኝ የሆነው ኤርኔስት ፋይ ነው ኮት ዲቮርን በዚህ ጨዋታ ላይ የመምራት ኃላፊነት የተሰጠው። ብዙዎች እንደሚታወቀው ኮት ዲቮር በዚህ ጨዋታ ላይ በየትኛው አሰልጣኝ እየተመራች ትገባለች የሚል ነገር ሲነሳ ነበር። ምክንያቱም አንድ አሰልጣኝ ከብሔራዊ ቡድን ሲነሳ ወይም ሲለቅ ከነ ኮቺንግ ስታፉ ከነ ምክትል አሰልጣኞቹ ነው የሚሄደውና በተለይ ማን ይሆናል የኮት ዲቮር አሰልጣኝ የሚለው ጉዳይ ሲጠበቅ ነበር። የቡድኑ ከ23 ዓመት በታች አሰልጣኝ የነበረው ኤርኔስት ፋይ በዚህ ጨዋታ ላይ ቡድኑን ይዞ እንዲገባ እንግዲህ ሀገራዊ ኃላፊነት ተረክቦ ነው ወደ ሜዳ የገባው። 5 ቅያሬዎችን አድርጎ ወደ ሜዳ ገብቷል። ሰርጅ ኦሬ ካሱኖኑ የባየር ሌቨርኩሰን ጋር ጥሩ ጊዜን እያሳለፈ የሚገኝ የተከላካይ መስመር ተጫዋች ነው። ከዛ ውጪ ያን ሚኬል ሴሪ የቀድሞው የፉላም ተጫዋች እንዲሁም ማክስ ግሬደል በ2015 የአፍሪካ ዋንጫን ሲያሳኩ ከነበሩ ስብስቦች መካከል አንዱ የፊት መስመር ተጫዋች ነውና እነዚህ ተጫዋቾች በቋሚነት እንዲገቡ አድርጎ ነበር። ሰርጅ ኦሬ የቡድኑም አምበል እንደሆነ ይታወቃል። በኢኳቶሪያል ጊኒ 4-0 ሲሸነፉ ያልተሰለፈ ተጫዋች እንደነበር ይታወቃል። አሰልጣኙንም በትልቁ ለትችት የዳረገው ጉዳይ እንደነበር የሚታወቅ ነው። ከዛ ውጪ ሴኔጋል ጨዋታው በተጀመረ በአራተኛው ደቂቃ ነበር በተለይ በሀቢብ ጃሎ ይህ በሳውዲ ፕሮ ሊግ በአልሼባብ ከያኒክ ካራስኮ ጋር እየተጫወተ የሚገኘው የፊት መስመር ተጫዋች በቀዳሚነት በተለይ ከሳዲዮ ማኔ የተሻገረለትን ኳስ በቀጥታ ወደ ግብ በመቀየር 1-0 በሆነ ውጤት ሀገሩ እንድትመራ ማድረግ ችሎ ነበር። ግን ጨዋታው በተለይ በሄደው ቁጥር በጊዜ ሂደት ማለት ነው ከጨዋታው እየራቁ ነው የመጡት ሴኔጋሎች። ይበልጥ ደግሞ ኮት ዲቮሮች ኳስን በምቾት በመያዝ ወደ ጨዋታው ለመምጣት ጥረት እያደረጉ የነበሩበት ሂደት እንዳለ ተመልክተናል። አንድ ጎል ሁሌም በ90 ደቂቃ ውስጥ የእግር ኳስ ጊዜ ውስጥ የሚያስተማመን ጉዳይ አይደለም። ካፒታላይዝ ማድረግም አልቻሉም ሴኔጋሎች። የጎል መጠናቸውን ከአንድ በላይ ማድረግም አልቻሉምና የኋላ 86ኛው ደቂቃ ላይም ግብ ጠባቂ ኤድዋርዶ ሜንዲ በተለይ ኒኮላስ ፔፔ ላይ የሰራውን ጥፋት አስመልክቶ የተገኘውን የፍጹም ቅጣት ምት ፍራንክ ኬሲ በማስቆጠር ጨዋታው አንዳቻ በሆነ ውጤት መደበኛ 90 ደቂቃው ተጠናቋል ማለት ነው። በተጨማሪ 30 ደቂቃዎች ምንም ጎል ሊቆጠርበት ባለመቻሉ ወደ መለያ ምት በማምራት አዘጋጁ ሀገር 5-4 በሆነ ውጤት በማሸነፍ ጥሎ ማለፉን መቀላቀሏ ተረጋግጧል ማለት ነው። የመለያ ምቱን ካመከኑ ተጫዋቾች መካከል በተለይ በሴኔጋል በኩል ኒያካቴ የኖቲንጋም ፎረስት የተከላካይ መስመር ተጫዋች ምናልባት በዚህ ጨዋታ ላይ በ120 ደቂቃዎች ላይ ጠንካራ ምናልባትም ከኩሊባሊ በተሻለ መልኩ ጥሩ እንቅስቃሴዎችን ሲያደርግ የነበር የተከላካይ መስመር ተጫዋች ነው። ግን መለያ ምት ይዞት የሚመጣው የራሱ ጫና አለና ቋሚው መልሶበታልና የመከነው ተጫዋች እሱ ነው። ስለዚህ 5-4 በሆነ ውጤት ኮት ዲቮር በማሸነፍ በተለይ ያገኘችውን ጭላንጭል ተስፋ በሚገባ የተጠቀመችበትን ውጤት አስመዝግባለች ማለት ይቻላል። ሴኔጋል በአፍሪካ ዋንጫ 4 ጊዜ ማለትም 2 ጊዜ ለአፍሪካ ዋንጫ 2 ጊዜ ደግሞ በጥሎ ማለፍ ጨዋታዎች ላይ ከኮት ዲቮር ጋር ጨዋታዋን አድርጋለች። ግን ደግሞ ኮት ዲቮር ማሸነፍ አልቻሉም። በ1965 እና በ1986 በተለይ ኮት ዲቮር ሴኔጋልን በማሸነፍ የአፍሪካ ዋንጫን ማሳካት መቻሏ የሚታወቅ ነው። ትላንትም በመለያ ምት 5-4 በሆነ ውጤት በማሸነፍ ሩብ ፍጻሜውን ሲቀላቀሉ የ2021 የአፍሪካ ዋንጫ አሸናፊው ሀገር ሴኔጋል ክብሯን ማስጠበቅ አልቻለችም። እንግዲህ ከውድድሩ ተሰናብታለች ማለት ነው። ከዛ ውጪ ትላንትና በሳውዲ አረቢያ የሪያድ ሲዝን ጨዋታዎች መከናወን ጀምረዋል። በሳውዲ ፕሮ ሊግን እየመራ የሚገኘው ክለብ አልሂላል ከአሜሪካው ኢንተር ማያሚ ጋር ጨዋታቸውን ትላንትና ኪንግደም አሪና ላይ ያከናውነው ጨዋታቸው እንግዲህ በአልሂላል 4-3 አሸናፊነት ተጠናቋል ማለት ነው። እንግዲህ የቀጣይ ፊታችን ሐሙስ በክርስቲያኖ ሮናልዶ አልናስር እንዲሁም ደግሞ ከኢንተር ማያሚ ሊዮኔል ሜሲ ጋር የሚያደርጉት የሪያድ ሲዝን ካፕ ጨዋታ እጅጉን ይጠበቃል። ምናልባትም ሁለቱ የዘመናችን የእግር ኳስ ፈርጦች የእግር ኳስ ኮከቦች ብዙ ጊዜ ደግሞ በርካታ የእግር ኳስ ደጋፊዎችን ለሁለት ከፍለው የሚያከራክሩ ሁለቱ የዘመናችን የእግር ኳስ ጠቢባን በተለይ ለመጨረሻ ጊዜ እርስ በርስ የሚገናኙበት ጨዋታም እንደሚሆን ይጠበቃል የዚህ የሪያድ ሲዝን ጨዋታ ላይ ማለት ነው። እንግዲህ በቀጣይ ደግሞ በተለይ አልናስር ከአልሂላል ጋር ጨዋታቸውን ያከናውናሉ። ይህ የሪያድ ሲዝን በተለይ በሀገሪቱ ያለውን የእግር ኳስ ለእንቅስቃሴዎች የባህል ፌስቲቫል ተደርጎ የሚቆጠር ውድድር ነው። በየዓመቱ ይከናወናልና በተለይ ኢንተር ማያሚ እዚህ ፕሮፖዛል ላይ በተለይ ፊርማቸውን በማስቀመጥ ውድድሩ ላይ እንደሚካፈሉ ቀደም ብሎ መግለጻቸውን ተከትሎ ነው ትላንትና ጨዋታቸውን ያከናውኑት። ሊዮኔል ሜሲ የ2024 የመጀመሪያ ግቡን በፍጹም ቅጣት ምት ትላንትና ማስቆጠር ችሏል። ከዛ በተጨማሪም ሉዊስ ሱዋሬዝም የጎል አካውንቱን በኢንተር ማያሚ ቤት ሀብሎ የከፈተበት ጨዋታ ነበር ትላንትና ምንም 4-3 በሆነ ውጤት በአልሂላል በሳውዲ ፕሮ ሊግ የደረጃ ሰንጠረዥ አናት ላይ ተቀምጦ በሚገኘው ክለብ ሽንፈትን ቢያስተናግዱ ማለት ነው። ከዛ ውጪ ቨርጂል ቫን ዳይክ በቆይታ ላይ እርግጠኛ አይደለም ሲል አስታውቋል። የሊቨርፑሉ አምበልና የመሃል ተከላካዩ ሆላንዳዊ ቨርጂል ቫን ዳይክ ስለ ወደፊት ቆይታው ተጠይቆ እዛ ላይ እንግዲህ ሐሳብ ከመስጠት ተቆጥቧል። የ32 ዓመቱ ሆላንዳዊ ውሉ በፈረንጆቹ 2025 ላይ የሚጠናቀቅ ይሆናል። ይህ ማለት ወደ 18 ወር በኮንትራቱ ላይ ቀርቧል ማለት ነው። ታዲያ በቆይታው ዙሪያ ላይ በተለይ ከየርገን ክሎፕ እንዲሁ ከሊቨርፑል ከለቀቁ በኋላ አሁንም በክለቡ ለመቆየት በሚለው ጥያቄ ላይ ጥያቄ ተነስቶለት ነበርና ከባድ ነው። መጀመሪያ ክለቡን እንቅስቃሴ መመልከት ይኖርብኛል ሲል ሐሳቡን ሰጥቷል። እቆያለሁ ብዬ እርግጠኛ ሆኜ
ለመናገር የሚያስችል ነገር ክለቡ ላይ መመልከት ይኖርብኛል። መጀመሪያ ብዙ ስራ ክለቡ ይጠብቋል። አሰልጣኝ፣ ምክትል አሰልጣኝ፣ ቴክኒካል ዳይሬክተር ሁሉም ያሰልጣኝ አባላት እንደሚለቁ አሳውቀዋል። ስለዚህ የክለቡ ራዕይና ፕሮጀክት ወደፊት በማስቀጠሉ ሂደት ላይ የሚሾመው ግለሰብ በመጀመሪያ በደንብ ማወቅና መረዳት ያስፈልጋል የሚል ሐሳቡን የሰጠበት ሂደት አለ። ለዛ ነው እንግዲህ ስለ ኮንትራቴ ብዙ ነገር ማውራት የማልፈልገው ሲል ቫን ዳይክ ተደምጧል። ይህንን የውድድር ዘመን በተቻለ መጠን ያሰብነውን ነገር የምናሳካበት ይሆናል ብዬ ገምታለሁ። ለዛም እንግዲህ ሁላችንም የቻለውን እናድርጋለን የሚል ነገር አንስቷል። ወደፊት ግን ክለቡ እቅዱ ምንድነው የሚለውን ነገር የሚጠየቅ ይሆናል። ያን ነገር በአግባቡ መመለስ መቻል ይኖርበታል ሲል ሐሳቡን ሰጥቷል። የሊቨርፑል የቡድን ስብስብ ውስጥ ግን ምንም አዲስ ነገር እንደሌለ ወይም ደግሞ አሰልጣኙ ስንብት ከተሰማ በኋላም ቢሆን በስብስብ ውስጥ ወይም በሊቨርፑል ስኳድ ውስጥ ምንም አይነት የክለቡ እንቅስቃሴ ላይ ምንም ጫና እንደማይፈጠር እንዲሁም ደግሞ በክለቡ ባጅ ለሊቨርፑል መለያ ሆነም ጥግ ድረስ ያላቸው ነገር ለመስጠት ዝግጁ የሆኑ ተጫዋቾች የተሰባሰቡበት ስብስብ እንዳላቸው መናገር ፈልጋሉ የሚል ነገር አንስቷል ቨርጂል ቫን ዳይክ። መረጃዎች ግን በተለይ ክሎፕን ተከትሎ ካምፊልድ ከሚለቁ ተጫዋቾች መካከል አንዱ ቨርጂል ቫን ዳይክ ይሆናል የሚል ነገር ነው ያነሱ የሚገኙት። በ2025 በሊቨርፑል ቤት ኮንትራታቸው ከሚጠናቀቁ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ቫን ዳይክ ነው እንጂ ሌሎች ተጫዋቾችም አሉ። ቁልፍ ከሚባሉ ተጫዋቾች መካከል ግብጻዊ ኮኮ መሐመድ ሳላህም ይጠቀሳል። ሌላው ተጫዋች ደግሞ በሊቨርፑል ከተማ የተወለደውና ከልጅነቱ ጀምሮ ከክለቡ ጋር ኳስ አቀባይነት ከዛም በሊቨርፑል አዳጊዎች ማዕከልን በመቀላቀል በመጨረሻም የክለቡን ብቻም ሳይሆን የዓለማችን ላይ ካሉ ምርጥ የቀኝ መስመር ተመላላሽ ተከላካይ መስመር ተጫዋቾች መካከል አንዱ መሆን የቻለው ትሬንት አሌክሳንደር አርኖልድ 25 ዓመቱ እንግሊዛዊ ይጠቀሳል። ክለቡ በቀጣይ እነዚህን ተጫዋቾች ውል በተለይ ለማደስ ከማሰቡ በፊት ክሎፕን የሚተኩ አሰልጣኝ በማምጣት ሂደቱ ላይ ክለቡ ትልቅ ውሳኔ እንዲወስን ያስገድዳል ተብሏል። የትኛውም አሰልጣኝ ቢመጣ ግን ክሎፕ የፈጠረውን ሌጋሲ ወይም ደግሞ የፈጠረውን የአንድነት መንፈስና ቆርኘት እንዲሁም ክለቡን በአጠቃላይ ዋንጫ ተፎካካሪ ቡድን እንዲሆን አድርጎታልና የርገን ክሎፕ በአንፊልድ በጣም ተጽዕኖ ፈጣሪ የሆነ ግለሰብ እንደነበር ይታወቃልና የዛንን ራዕይ ማስቀጠል የሚችል አሰልጣኝ ያለው የሚለው ግን ትልቅ ጥያቄ ነው። ሊቨርፑል ያንን ጥያቄ መልስ የሚሰጥበት ይሆናል ማለት ነው። የዚህ የውድድር ዘመን ዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።